ቅዳሜ ከሰዓት ነው። በያላችሁበት ሸጋ ጊዜ ያሳለፋችሁ ነው እንደሆነ እናስባለን። እንግዲህ ዛሬ ዓለም አቀፍ የአእምሮ እድገት ውስንነት ቀን እየተከበረ ይገኛል። በተለይ ደግሞ በዲቦራ ፋውንዴሽን ትልቅ ዝግጅት ተዘጋጅቷል። በዚህ በሩጫ ዝግጅት እንግዲህ የአእምሮ እድገት ውስንነትን ዓለም አቀፍ ቀን እግረ መንገድ ይከበራል። እግረ መንገድ ደግሞ የተለያዩ በጎ አድራጎት ድርጅቶችን በዚህ ራሳቸውን የሚያስተዋውቁበት እንዲሁም ደግሞ ስለ አእምሮ እድገት ውስንነት ሐሳብ የሚሰጥበት መረጃ የሚተላለፍበት ህብረትን፣ አንድነትን፣ በጎነትን፣ መተባበርን የምናይበት ይሆናል ተብሎ ይጠበቃል። መስቀል አደባባይ ነው የምንገኘው። እንግዲህ ከፊት ለፊታችን ትልቁ ድግስ ተዘጋጅቷል። ድግሱ ላይ አብረን እንካፈልና ያለውን ሐሳብ ሁሉ እንለዋወጣለን ማለት ነው። ቅዳሜ ከሰዓት ከመስቀል አደባባይ ዓለም አቀፍ የአእምሮ እድገት ውስንነት ቀን ነው። አብረን እንጓዝ። ተነስተን ሃይ ሰላም። ቡና ይሸታል። ወይዘሪ ቡና እንደምናችሁ? ሰላም ናችሁ? እግዚአብሔር ይመስገን። በጣም ደስ ይላል። ቤተሰቤ እንግዲህ የህፃናት ማሳደጊያ በጎ አድራጎት ማህበር ይላል። ያው እዚህ ፍቅር ነው፣ ህብረት ነው፣ አንድነት ነው። ጥቂት ነገር እስኪ እንስማ። ስለ ማን ልበል ስምሽ? እስከዳር እባላለሁ። እስከዳር። እሺ። የቤርሳቤ በጎ አድራጎት መስራች ነኝ። እንዴት ነው የጀመርኩት? ወላጅ አልባ የሆኑ ህፃናቶች ወደ ለገጣፉ አካባቢ ላይ ነው የምንሰራ ያለ ነው። ወላጅ አልባ የሆኑትን ህፃናቶች ሳስብ ሰውን ለመርዳት ሰው መሆን ብቻ በቂ ነው። ምንድነው ማድረግ የምችለው ብዬ ነው በቤቴ ነው የጀመርኩት። በቤቴ ነው ስቲል ነው ቦታው ይሰጠኝ እንጂ ቤቴ ውስጥ ነው እየሰራው ያለሁት። ከከተማው መስተዳደር ጋርና ከሴቶች ጉዳይ ጋር በመተባበር ተጥሎ የሚገኙ ልጆችን እየወሰድን በፊት ለጉዲፈቻ ነበር የምንሰጠው። ከዛ በኋላ ግን አሁን ወስደን ራሳችን እያሳደግን ነው። ይሄን በማህበሩ የሚሰራ ነው። ይሄን በማህበሩ በራሳችን ሰርተን በዚህ ነው ሰፖርት የምናረጋቸው ልጆቹን ማለት ነው። ኩኪስ፣ ቆሎ፣ ዳቦ ቆሎ አነባበሯል። የተፈለገውን ነገር አጭር ጊዜ ስለሆነ ነው እንጂ በሰፊው እንሰራለን። በጣም ጥሩ። ቡናውን አሽተናል። እንግዲህ በኋላ ደግሞ ብቅ ማለታችን አይቀርም። ስለዚህ ስለ ዝግጅቱስ ምን አሳባለሽ? ተጋብዛችሁ ነው የመጣችሁት? አዎ፣ ዝግጅቱን እኛ ከነሱ ጀርባ ነን። እዛ ደግሞ እናውቀዋለንም እና ዲቦራ እዛ ቤተሰብ ውስጥ መፈጠሯ በእውነት ለሌሎች ልጆች በረከት ሆኗል አይደል? እውነት ነው። በጣም ነው የማደንቃቸው፣ በጣም ነው የማመሰግናቸው። ዲቦራ ፋውንዴሽን ማለት ኖሮ ከመሞት በተጨማሪ ለሌሎችን መኖር፣ ሌሎችን ማዳን እና ሌሎችን መድረስ ዓላማ አድርጎ የተቋቋመ ፋውንዴሽን ነው። ዲቦራ ፋውንዴሽን ማለት ዳውን ሲንድሮም ላይ የተሳሳተ አመለካከቶችን ለማረም ግንዛቤ ፈጥሮ እነዚህ ልጆች ከተማሩ፣ ከሰሩ፣ ካልገዝናቸው ይችላሉ የሚለውን ግንዛቤ ለመፍጠር የተቋቋመ ፋውንዴሽን ነው። እንኳን አደረሳችሁ። በቅድሚያ እንኳን አብሮ አደረሰን። እንታወቅ እስኪ። እሺ፣ ማን ነው ስምሽ? ንገረኝ። ስምሽ ማን ነው? ያብጸጋ። እናቷ ነኝ። ታሪኩ አራጋው እባላለሁ። እሺ። እስኪ ስለ ያብጸጋ ጥቂት ነገር ንገሪኝ። ያብጸጋ የታመመችው በመውደቅ ነው። በመውደቅ ስለሆነ በ7 ወሯ ነው የወደቀችው። ከ7 ወር በኋላ በብዙ ነገር ነው የታመመችው ማለት ነው። አለማየት፣ አለመስማት፣ ብዙ ነገር እስከ 6 ዓመት ድረስ በጣም ችግር ነበረ። መሄድም አልነበረም፣ መቆምም አልነበረም፣ መናገርም አልነበረም፣ መስማትም አልነበረም። ብዙ ነገር ነበረና ያው ቀን ጊዜ ሲረዝም ዓመት ሲጨመር ያው እየተቀየረች መጣ እዚህ ደርሳለች ማለት ነው። ለውጥ እያመጣች አሁን 16 ዓመቷ ነው። አሁን እድሜዋም 16 ዓመቷ ነው። ጤንነቷም ጥሩ ነው። እኛም ተንከባክበን ይዘናታል። በጣም ምርጥ እናት ነው ያለችሽ። እሺ፣ በጣም አባቢስ አለ? በጣም ጥሩ። እህቶች ወንድሞች አሉሽ?
እሺ ዲቦራ ፋውንዴሽን በአንዳንድ ነገሮች ይጠቅሙናል። ጥቅም ነገር እናገኛለን። በዛ ላይ ደግሞ እንደዚህ መዝናናትም አለ። ለምናሱ በጣም ደስ ይላል። በጣም ነው በቃ እኔ አሁን ዛሬ ከቤት ወጣ እዚህ መምጣቷ ይሄ ለነሱ በጣም ትልቅ ነገር ነው። በቃ ትልቅ ነገር ስምሽን ለታውቁ ነጻነት ይባላል። ነጻነት እሺ የናርዶስ እናት ነኝ። ናርዶስ እና እሱስ ልጅሽ ነው? እሱ ሁለተኛ ልጅ ነው። ዳውን ሲንድሮም ሳና አስፋል ደግፎ ነው የመጣው። በጣም ጥሩ። ዳውን ሲንድሮም ናት። እሺ ስትወለድ ጀምሮ ነው? አዎ ስትወለድ ጀምሮ ነው። ግን ያወቀው ከ3 አመቷ በኋላ ነው። እሺ ከዛ በኋላ ነው በቃ እኛም ትሪትመንቱን ቴራፒው አብሮ ስትኖር አታውቀውም አንተ። ብዙም አይደለም ከኖርማል ልጆች ጋር ተቀላቅላ መማር የምትችላት። አዎ አይደለ? አዎ ማን ነው ስምሽ? ስምሽ ንገሪው። አብጊያ ናርዶስ ተመስገን። ኦ እኔ ደግሞ ዮናስ እባላለሁ። እሺ ናርዲዬ እሺ ቀጥለናል። እንግዲህ አሁን ደግሞ በጎ ፈቃደኞችን ያገኘነው እነማን ናቸው፣ አላማውስ ምንድነው የሚለውን ነገር አብረን እናያለን። ይሄው ተወካዩ አይደለም ከንቲባው። እሺ ማን ልበል? ስሜ ኖሃ እንግዱ ይባላል። ኖሃ እንግዱ። እሺ ስለዚህ ሁሉም የአንድ ቤተሰብ ነው ማለት ነው። ከአንድ ቦታ ነው የመጣችሁት። ከየት እንደመጣችሁ እና አላማውን ንገረን። እሺ ዛሬ ሁላችንም የመጣ ነው ከስኩል ኦፍ ቱሞሮ ቦሌ ብራንች ነው የመጣ ነው። የዲቦራ ፋውንዴሽን ሰፖርት ለማድረግ ቮለንቲር በመሆን እና አዌርነስ ስፕሬድ ለማድረግ ነበረ ስለ ዳውን ሲንድሮም። መልካም። ስለዚህ የበጎ ፈቃድ ክበብ አለ በትምህርት ቤታችሁ? አይ የለም፣ ግን እኛ በራሳችንን ፈቃደኝነት ዲቦራ ሄደን ቮለንቲር አደረግን። በጣም ጥሩ። ስለዚህ ሄዳችሁ የማየት እድል ገጥሟቸዋል ፋውንዴሽኑን? አዎ ባለፈው ሳምንት ሄደን ቮለንቲር ገብተን ባጃችንም ዛሬ ተቀብለን መጣን። ስለዚህ ይሄ ባጅ ዛሬ ነው የተሰጠው? አዎ ዛሬ ያገኘነው ብዙዎቻችን። ዛሬ ነው ፋሲላል። ምንድነው ስሜቱ? እዚህ ያለው ድባብ ምን ይመስላል? ቦታው በጣም ነው ደስ የሚለው። እንደምናየው ሁላችንም ደስ ብሎና ዛሬ በመምጣታችን። ደስ ብሏቸዋል? እሺ ሴቶችም ወንዶችም ደግሞ ሰብጠርጠር ያለ ነው በሙሉ አይደለ? መልካም። አክሊለ ጌቱ ከአወላለድ ነው? አዎ ሲወለድ ጀምሮ እንደዚሁ ነው። እንደዚሁ ነው። ሆስፒታል ገባ። ተወልዶ በ5 ቀኑ ሆስፒታል ገባ። እሺ ከዛ እንትን ደሙ ተበላሽቷል ምናምን ነገር አሉ። ቢጫ ሆኖ ነበር ሲወለድና ሙሉውን ቢጫ ሆኖ ነበር። እሺ ከዛ በተወለደ በ5 ቀኑ ደም ቀየረ። ጥቁር አንበሳ ሆስፒታል ደም ቀየረ። ከዛ ያው እስካሁን ድረስ ሂደቱ አለ። ክትትል አለው እስከ 12 አመት ድረስ እዛው ክትትል እያደረግን ነው። የት ሰፈር ነው? እኔ ጎሮ። በጣም ጥሩ። ያን መኪናውን እያየህ ነው አይደለ? መኪናውን እያየህ ነው። ደግሞ የአብርሃም አድናቂ ነው። አብርሃምን ሰላም በለው። ሰላም አብርሃም ወዳለው በላ አባቴ ጌታ አብርሽ በጣም እንደሚወድህ እየነገረኝ ነበረ ቅድም። ሰላም እንደምን ነሽ? እናት ነሽ? እሰይ በጣም አመሰግናለሁ። ና ከልዑል ጋር ደግሞ ተዋወቁ። ልዑል ይባላል። እሺ ተዋወቁ ጎበዞች። ደህና ነሽ ወይ? ታዲያስ እንዴት ናችሁ? አማን ናችሁ? አህለን ወሰህለን። ሰላም። እንዴት ናችሁ? ሄይ ኦ ፕላስ ሁሉ አማን ነው? አህለን ወሰህለን። ኦፕ ብራቮ። ነይ ማርዬ ቀረች። እንዴት ናችሁ? ደህና ናችሁ? ሁሉ አማን ነው? ጎሽ በጣም ጥሩ። ልተዋወቅሽ እስኪ። አልማዝ ይባላል። አልማዝ ብቻውን ነው? አልማዝ ፍቃዱ። አዴታ ነጋሽ ፍቃዱ ነው መሰለኛል። አልማዝ ፍቃዱ። እሺ አልማዝ ፍቃዱ። ፈገግታቸው፣ ሰላምታቸው ሁሉ በጣም ደስ ይላል። ሁሉ አማን ነው አይደል? አልሚ እንዴት ነች? ደህና ናት አልሚ? በጣም ጥሩ። እሺ አልሚ
እስቲ ያለውን ነገር ንገሪን እስቲ። እሺ ማለት ያው ዲቦራ ፋውንዴሽን ውስጥ ነው የምንሰራው። ያው ሰራተኞች ነን። ብራንች ላይ ነው የምንገኘው። መገናኛ የሚገኘው ሱቃችን ላይ ሽያጭ ነው የምናደርገው። ያው ደሞዝ ይከፈላቸዋል። በጣም ጎበዝ ልጆች ናቸው። ስለዚህ ሁሉም በዲቦራ ፋውንዴሽን ስር ያሉ ልጆች ናቸው ማለት ነው። በጣም ጥሩ። ይሄን ነው የሚሰሩት? ስዕል ይሰራሉ። በጣም ስለዚህ እነዚህ ዛሬ ለሽያጭ ነው የወጡት? ለሽያጭ ነው የወጡት። በጣም ጥሩ። ማን ነው ቅዱስ? ቅዱስ እሱ ነው። ቅዱስ ይሄ ማሰል ነው የቅዱስ ነው። ምንድነው የሳልከው ቅዱስ? ዛፉን ስለዋል። በጣም ጥሩ፣ በጣም ጥሩ፣ በጣም ጥሩ፣ በጣም ጥሩ። ቆንጆ ስዕሎች ናቸው ያሏቸው። እሺ ብራቮ። ልትነግሪን የምትወጂው ነገር አልማዝ? እኔ ማለት መናገር የምፈልገው ነገር ቢኖር እሺ ማለት በጣም ጎበዝ ልጆች ናቸው። እንደዚህ አይነት ልጆች ከየቤቱ ወጥቶ እሺ ቢሰሩ ቢሳተፉ በጣም ደስ ይለኛል። ማስተላለፍ የምፈልገው ነገር ይቻላል የሚለው ነገር ነው። ይቻላል፣ ወጥቶ መስራት ይቻላል። ለወላጅ እኔ የምመክረው ነገር ቢኖር እንደዚህ አውጥተን ልጆቻችንን ብናሳትፍ መስራት እንደሚችሉ በቃ ራሳቸውን መቻል ይችላሉ። ስፔሻል ናቸው። ይሄን ነገር በጣም እመኛለሁ። በጣም ጥሩ። ስለዚህ አንቺ ሁሉ ጊዜ ከነሱ ጋር ነሽ ማለት ነው አልማዝ? በጣም ጥሩ። ይሄንን አሁን ይሄው ሲሸጡ ምን ሲሉ ያያየናቸው ነው። ያ አልማዝ ነግራኛለች ስለናንተ። እሺ በጣም በርቱ። በጣም ጎበዞች ናቸው። መገናኛ ደግሞ አንድ ቀን ብቅ እንላለን። እሺ አብሽሩ። እኛም እንወዳቸዋለን። ይመቻችሁ። ብራቮ። ምን እየሰራችሁ ነው? እኛ የሰራን ያለው የበጎ አድራጎት ስራ ነው። ሲንስ ከዲቦራ ፋውንዴሽን ጋር ትምህርት ቤታችን ፓርትነር አድርጎ ሞር ኦፍ ቮለንቲሪንግ በጎ አድራጎት አዌርነስ መፍጠር፣ በዛውም ላይ ደግሞ እነዚህ ዳውን ሲንድሮም ያለውን ስለነሱ ያለውን አመለካከት ሞር ኦፍ በስዊች ለማድረግና ትንሽ ከሰዎች እኩል መሆናቸውን የሚለውን ነገር ለማሳየት ማለት ነው። ማዕከሉን የመጎብኘት እድል ገጥሟቸዋል? ዲቦራ ፋውንዴሽን ሄደን ልጆችን አይተናል። አንዳንድ ቮለንተሮችም አሉ እዛ ትምህርት ቤት የዲቦራ ትምህርት ቤት ለገጣፉ ያለው ጋር የሚያስተምሩ ልጆች አሉ። እዛ ተማሪዎችን በማገዝ ዳውን ሲንድሮም ያለባቸው ልጆች ላይ የሚሰሩ ማለት ነው። በጣም ጥሩ። ትምህርት ቤታችሁስ የክበብ አለው? እንደዚህ የሄልፐርስ ክለብ ስር እንዲሁም በኢንተራክት ሌሎች ክለቦችም አንድ ላይ ሆነን አዘ ስኩል አዘ ክለብ እንደ ቮለንተር ነው የምንሰራው ማለት ነው። ዓለም አቀፍ የአእምሮ እድገት ውስንነት ቀንን እንግዲህ በዚህ መልክ አክብረናል። በእርግጥ ፕሮግራሙ ገና የተወሰኑ ሰዓታትን ይቀጥላል። እኛ ወደ ስቱዲዮ መመለስ ስላለብን ነው። እንግዲህ በዛሬው ዕለት ስንገኝ የዲቦራ ፋውንዴሽን ይህንን ዝግጅት ሲያዘጋጅ እኔ በግሌ ብዙ ነገር ያየሁበት፣ በግሌ ብዙ ነገር የተማርኩበት ሆኖልኝ አልፏል። በእርግጠኝነት ይህን ፕሮግራም የምትከታተሉ የዓለም አቀፍ የአእምሮ እድገት ውስንነት ቀን አስመልክቶ ልጆቻችን በምን አይነት መልክ ነው ያሉት፣ በተለይ ከልጆችም ባልተናነሰ መልኩ አሳዳጊዎች፣ ወላጆች፣ አባት እናቶች ልጆቻቸውን ይዘው መጥተው አይተናልና በጣም አስቸጋሪ ነገር ነው። ነገር ግን ለእንደዚህ አይነት ችግሮች ደግሞ የሚደርስ ሆኗል። አሁን መጠጊያ መከለያ ሆኗል የዲቦራ ፋውንዴሽን ማለት ነው። ስለዚህ እንደዚህ አይነት ዝግጅቶች ሁልጊዜም ሲዘጋጁ በማህበረሰብ ውስጥ ያለን ሰዎች በምን መልክ ነው ልንረዳ ልናግዝ የሚገባው የሚለው ነገር የሚያስተምር ነው። ከምንም በላይ ደግሞ ግንዛቤ ይቀድማልና ሁላችንም ይሄንን መሰረታዊ ግንዛቤ ይዘን በእንደዚህ አይነት የአእምሮ እድገት ውስንነት ላይ ያሉ ቤተሰቦቻችንን ልጆቻችንን በምን መልክ መርዳት አለብን የሚለውን ማየት ያስፈልጋል ማለት ነው። እንግዲህ እንዳየነው የአእምሮ እድገት ውስንነት ያለባቸው ልጆች የተለያዩ ጨዋታዎችን ሲጫወቱ እንዲሁም ደግሞ ከጨዋታዎቹ ባሻገር ስዕሎችን ሲስሉ እንዲሁም ደግሞ የሰሯቸውን ስዕሎች ሲሸጡ ተመልክተናል። ስለዚህ የአእምሮ እድገት ውስንነት ያለባቸው ልጆች በዚህ ጉዳት ውስጥ ያሉ ልጆች አእምሯቸውን ተጠቅመው የተለያየ ክሬቲቪቲ የተለያየ ነገር እንደሚሰሩም እግረ መንገድ ያየንበት ነው።
እንደዚህ አይነት ነገር ሲገጥም እንግዲህ ቅድም እንዳልኩት ሁላችንም ልንተባበር ልናግዝ ያስፈልጋል ማለት ነው። የዲቦራ ፋውንዴሽን ያዘጋጀው ዝግጅት እንዳልኳችሁ ለተወሰኑ ሰዓታት ይቀጥላል። እኛ ወደ ስቱዲዮ እንመለሳለን። ሁላችንም እንደዚህ አይነት ነገር ሲኖር አብረን እንድናግዝ አደራ ለማለት እንወዳለን። ጤና ይስጥልን።